ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። ለትጥቅ ትግል ወደ ጫካ የገቡ አካላት ጥያቄዎቻቸውን በግልጽ እንዲያቀርቡ ማሳሰቢያ ተሰጠ። ለኦነግ ሸኔ የምንበለው ለፋኖ የምንበለው ለኢቴሌፍ ለትግራይ አካባቢ ላይ ላሉ ጦር አንግበው ለወጡ ወንድሞቼ ጦርነት አይበጀንም። የነዳጅ ጭማሪን ታሳቢ በማድረግ መንገድ ላይ በሚቆዩ ቦቴዎች ላይ እርምጃ ተወሰደ። እነዚህ ውስጥ ያለው ሶስቱ ማደያ ቶታሊ በህግ እንዲከሰሱ ነው ተደረገው። በጣም ከፍተኛ የቅሸባ ስራ ስለሰሩ ከዚህ በፊትም የተለያየ ጊዜ ማስጠንቀቂያ ስለተሰጠው በህግ እንዲጠየቁ ተደርጓል። ከውጭ የሱዳን ጦር ፓኪስታን ሰራሽ የጦር ተሽከርካሪዎችንና ድሮኖችን መረከቡ ተሰማ። هذا الكلام سمعناه ቃል እንገባለን ይህንን የመሰለ ዘግናኝ ተግባር በፈጥኖ ደራሽ ኃይል መፈጸም እነሱን ከአካባቢ ማስወገድ ይኖርብናል። እንዲህ አይነት ተግባር ዳግም አይፈጸምም። ይህ እንደ ሱዳናውያን የሁላችንም ተግባር ሊሆን ይገባል። كلنا كسودانيين ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምሯል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገርን። ጠቅላይ ሚኒስትር አብይ አህመድ በባህር ዳር የደጃዝማች በላይ ዘለቀን ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል መረቁ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛውንና ግዙፉ የሆነውን የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል በባህር ዳር ከተማ መርቀው ከፍተዋል። ጠቅላይ ሚኒስትሩ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ባህር ዳር ከተፈጥሮ ጸጋዋ በተጨማሪ የኢትዮጵያና የአፍሪካ የልማት እንዲሁም የብልጽግና ምሳሌ መሆን የምትችል ታሪክ ጠገብ ከተማ መሆኗን ገልጸዋል። የባህር ዳርን እድገት ለማስቀጠል ሁለት ቁልፍ ጉዳዮች ያስፈልጋሉ ያሉት ጠቅላይ ሚኒስትሩ በመጀመሪያ መሰረተ ልማት በተገነባ ቁጥር በርካታ ሰዎች እየመጡ የከተማዋ ገቢ እንዲያድግና ሌላ ልማት እንዲሰራ የከተማዋን የገቢ አቅም ማሳደግ ያስፈልጋል ብለዋል። ሁለተኛው መሰረታዊ ጉዳይ ሰላም መሆኑን በአጽንኦት ያነሱት ጠቅላይ ሚኒስትሩ የተጀመረው ስራ ልማድ እንዲሆን ተደጋጋሚ ልማትም እንዲሰራ ሰላም ወሳኝ መሆኑን ተናግረዋል። በዚያ ታሪኩ ልክ ንግድ ተስፋፍቶ ሀገር ተለውጦ ለከተማውም ከከተማውም ባሻገር ልማት ሊያመጣ የሚችልበት ሁኔታ በቀጣይነት ባለመሰራቱ ባህር ዳርን ማየት በሚገባን ልክ ሳናይ የቆየን ቢሆንም አሁን ታሪካችንን መለስ ብለን በመቃኘት መልካም ጅማሮ እንዳለ በእርግጠኝነት መናገር ይቻላል። ታሪክ መማር ማጥናት የሚፈልግ ሰው በባህር ዳርና ጎርጎራ መካከል የነበረውን ለረጅም ጊዜ ቆየውን የትራንስፖርት ሁኔታ አሻሽሎ በርከት ያሉ ሰዎች አንድ ጊዜ ከዚህ ወደዚያ ወይም ከዚያ ወደዚህ ለማምጣት በሚያስችል መንገድ የተሰራው ስራ ከመንግስት ኢንተርቬንሽን ባሻገር የግሉ ሴክተር በባህር ዳር ከተማ ያለቁ የተጀመሩ በቅርብ የሚጠናቀቁ በጣም በርካታ ስራዎች እንዳሉ ለማየት ችለናል። በጣም ተስፋ የሰጠኝ ነገር በአማራ ክልል ጠቅላይ ፍርድ ቤት የተሰራው ሪፎርም ነው። እንደዚህ ያለውን እድገት ለማስቀጠል ሁለት ቁልፍ ጉዳዮች የግድ ሊሟሉ ያስፈልጋል። ሰዎች መጥተው በደስታ ገንዘባቸውን አፍሰውበት የሚሄዱበት ከተማ መሆን ይኖርበታል። ሁለተኛው ቁልፍ ጉዳይ ሰላም ነው።
ለትጥቅ ትግል ወደ ጫካ የገቡ አካላት ጥያቄዎቻቸውን በግልጽ በማቅረብ ወደ ሰላማዊ አማራጭ እንዲመለሱ ተሳታፊዎች አሳሰቡ። በሌላ በኩል እስካሁን ባለው ሂደት አለመግባባቶችን ወደ አንድ አቅጣጫ በማምጣት ሀገርን ሊያሻግሩ በሚችሉ ገዢ ሀሳቦች ላይ መመሪያ ሲሰጥ መቆየቱን ተናግረዋል። ሰላማዊት ሙልጌታ ተጨማሪ አላት። ሀገራዊ የምክክር ሂደቱ ወደ ዋናው የ500ዎቹ ጉባኤ ለመሸጋገር የመጨረሻ ምዕራፍ ላይ መድረሱን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በትናንትናው ዕለት በሰጡት መግለጫ አስታውቀዋል። የምክክሩ ተሳታፊዎች ከ10 አባላት ካሏቸው ቡድኖች ጀምሮ እስካሁን የነበረው የምክክር ሂደት የደረሰበትን ደረጃ ሲገልጹ አለመግባባቶችን ወደ አንድ አቅጣጫ በማምጣት ሀገርን ሊያሻግሩ በሚችሉ ገዢ ሀሳቦች ላይ መመሪያ ሲሰጥ መቆየቱን ተናግረዋል። በሂደቱም የተለያዩ ሀሳቦች ወደ አንድ እየመጡ ያለበት ሁኔታ መኖሩን ተመካካሪዎቹ ጠቁመዋል። ያንዱን ሀሳብ ወደ ሌላኛው ሀሳብ ጫና ሳይደረግበት የፈለገው ነፃ ሆኖ የራሱን ሀሳብ ገልጾ ግን የትኛው ይሻለናል፣ እኔ ሀሳብ እንደዚህ ነው ግን ሀገርን ሊያሻግርልኝ የሚችለው ሀሳብ የትኛው ነው በሚል ኮንክሉዥን እየሆነ እየተጠቃለለ መጥቶ ገዢ የሆነ ሀሳቦችን እያስቀመጥን እየሄድን ያለን በየቀኑ ከኔነት ይልቅ የኛነት ወደሚለው አስተሳሰብ እየተመጣ ያለበት ሁኔታን ያያየን ያለ ነው። ያው እኛነት ውስጥ እኔነትም ስላለ ማለት ነው ተሸጋገርን ያለ ነው። በእነዚህ ሂደት ውስጥ ብዙ ትምህርቶችን እያገኘን የተለያዩ አስተሳሰቦችን ወደ ተቀራራቢ አስተሳሰብ እየመጣን ያለንበት አግባብ እንዳለ ነው ያየሁት። ተሳታፊዎቹ ጨምረው እንደገለጹት ነፍጥ አንግበው የሚንቀሳቀሱ አካላትን እሳቤና ጥያቄዎች በውይይቱ ላይ ማቅረባቸውን ገልጸው እነዚህ ታጣቂ አካላትም ጥያቄዎቻቸውን ለሚመለከተው አካል በማቅረብ ወደ ሰላማዊ አማራጭ መመለስ እንዳለባቸው በአጽንኦት አሳስበዋል። ወንድሞቻችን በእነሱ እሳቤ በእነሱ አመለካከት እኛ ጫካ ያስወጣናል፣ እኛ ለግጭት ይሆናል የሚሉትን ጥያቄዎችን በሙሉ ይዘን ቀርበናል። እንደራሴ ክልል በቃ እየሰለጠነ በምንሄድ ዓለም ላይ እኔ ነፍጥን አንግቦ ጫካ መውጣት የመፍትሄ አካል ይሆናል ብዬ አላስብም። ቁጭ ብለን ሰክኖ መነጋገርና መፍትሄ ማምጣት ግን ይህ ምክክሩ በር ከፋች ነው ላለሁ። አሁንም ጥሪ ያቀርባለሁ ለወንድሞቼ፣ በሩ ክፍት ነው። ማንም ሰው ለሰላም፣ ማንም ሰው ለንግግር፣ ማንም ሰው ለምክክር ራሱን ካዘጋጀ መጋጨት፣ መጋደል፣ ንብረት መውደም፣ የሰው ህይወት መጥፋት መኖር የለበትም። እኔ ነው በዛው ማስተላልፈው ለኦነግ ሸኔ ምን በለው ለፋኖ ምን በለው ለኢትዮጵያ ለትግራይ አካባቢ ላይ ላሉ ጦር አንግበው ለወጡ ወንድሞቼ ጦርነት አይበጀንም። አቋምን 3-4 ጊዜ አቋሜን ገልጭ ያለው የሚል ሳይሆን ለየት ያለ አቋም ይዤ ነበረ። ብዙሃኑን ወደሚገዛ አቋም ገብቼ ይህን በዚህ አቋም ላይ እየተግባባው መጥቻለሁ የሚለውን ነገር ማግኘት የቻልንበት ውይይት ነው ብዬ መውሰድ እችላለሁ። ለልጆቻችን፣ ለሀገራችን፣ ለህዝባችን ጥሩ ነገር እንስራ። ያለፈውን በዛ ውስጥ ሆነን መወቃቀስና መጨቃጨቅ አያስፈልግም። ሀገር ለህዝብ ናት፣ ለኛ ናት። እንኳን ለኛ ቀርታ ኢትዮጵያ ሀገራችን ለሌላውም ተተርፋለች። ሰላምን ነው የምንፈልገው፣ ፍቅርን ነው የምንፈልገው፣ አንድነትን፣ አንዱ የአንዱን ባህል አክብሮ አንዱን የአንዱን ስቴትና ወግ አክብሮ ተከባብረን አብረን መኖሩ ነው የሚያዋጣን። መመካከር፣ መወያየት፣ መደጋገፍ ሀገርን ያሻግራል። የእናንተን ጥያቄ ማን ይመለከተኛል ይህን ጥያቄ ይፈታልኛል ለምትሉት አካል አቅርባችሁ በጠረጴዛ ዙሪያ ተነጋግራችሁ ችግሮቻችሁን ፈታችሁ አንድ ኢትዮጵያን ሰላም የሆነች ኢትዮጵያን ለትውልዱ እንድታስረክቡ በማለት ጥሪ ለነሱ አስተላልፋለሁ። ልዩነቶችን በማጥበብ ሰላም የሆነች ኢትዮጵያን ለትውልድ ማስረከብ ይገባል ሲሉም አሳስበዋል። የነዳጅ ጭማሪን ታሳቢ በማድረግ መንገድ ላይ በሚቆዩ ቦቴዎች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታወቀ። ተቋሙ ከነዳጅ ቅሸባ ጋር ተያይዞ 21 ማደያዎች የመጨረሻ ማስጠንቀቂያ እንደተሰጣቸው ገልጿል። መሳይ ገዛኸኝ ተጨማሪ አላት።
በአዲስ አበባ ከተማ አስተዳደር በነዳጅ ማደያዎች ላይ በተከናወነ የዓመታዊ የነዳጅ ሜትር ልኬት ምርመራ ችግር በታየባቸው 91 የነዳጅ ማደያዎች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን የአዲስ አበባ ከተማ ንግድ ቢሮ አስታውቋል። በ133 የነዳጅ ማደያዎች ላይ በተደረገው የሜትር ምርመራ የመቅጃ ኖዝሎች ልኬት ላይ ችግር በታየባቸው 91 የነዳጅ ማደያዎች ላይ እርምጃ መወሰዱን የቢሮው ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ገልጸዋል። በዚህም ከነዚህ መካከል ከፍተኛ በሆነ የነዳጅ ቅሸባ በህግ እየተጠየቁ ያሉ የነዳጅ ማደያዎች እንዳሉ ዳይሬክተሩ አስታውቀዋል። ድንገተኛ ፍተሻ ከተደረገ በኋላ 133 ማደያዎች ውስጥ 91 ማደያዎች ላይ እርምጃ መውሰድ ተችሏል ማለት ነው። ከነዚህ ውስጥ አለው 3ቱ ማደያ ቶታሊ በህግ እንዲከሰሱ ነው ተደረገው። በጣም ከፍተኛ የቅሸባ ስራ ስለሰሩ ከዚህ በፊትም የተለያየ ጊዜ ማስጠንቀቂያ ስለተሰጠው በህግ እንዲጠየቁ ተደርጓል። 3ቱ ማደያዎች ደግሞ ለ2 ወር ከትስስር እንዲወጡ ነው ተደረገው። ምንም ምርት ነዳጅም ናፍጣም ቤንዚንም ምንም ምርት እንዳይገኝ ከትስስር ውጪ እንደሆኑ የተደረገው። 21 ማደያ ደግሞ 21 ማደያዎቹ የመጨረሻ ማስጠንቀቂያ ነው ተሰጠው ማለት ነው። ይሄ የንግድ ህግ ላይ ስላለው ነው። ሌሎቹ 64 ማደያዎችን ሙሉ ደግሞ የመጀመሪያ የጽሁፍ ማስጠንቀቂያ ነው ተሰጠው። አክለውም የነዳጅ ጭማሪን ታሳቢ በማድረግ መንገድ ላይ በሚቆዩ የነዳጅ ጫኝ ቦቴዎች ላይ እርምጃ እየተወሰደ እንደሆነ የገለጹት አቶ አሸናፊ የሚከተለውን ብለዋል። ኩባንያዎች ላይ እርምጃ ተወሰደ ነው ያለው። ይሄ ከነዳጅና ኤነርጂ ባለስልጣን ጋር ተይዞ ወደ 20 የሚሆኑ ቦቴዎች ላይ ከዚህ በፊትም እርምጃ የተወሰደበት አግባብ አለው ማለት ነው። ከስታንዳርዱ ውጪ 4 ቀን 6 ቀን 8 ቀን ቆይቶ የመጣለ ይሄ አንዳንድ ጊዜ ላይ ብልሽት የቦቴ ችግር አንዳንድ ጉዳዮች ደግሞ ሲገጥሙ ጸጥታ ጉዳይ እንደዚህ አይነት ነገሮች ሲመጣ ሆን ብሎ ነው። አብዛኛው ጊዜ እኛ ጋር እንደ ከተማ አስተዳደሩ እንደዚህ አይነት ነገሮች ይመጣው መጀመሪያ ነዳጅና ኤነርጂ ወይም ንግድ ሚኒስቴሩ ዋጋ ይጨምራል ብሎ ሲያስብ አንዳንድ ቦቴዎቹ ከጅቡቲ ጭኖ ወጥቶ ቦቴዎቹ ወደ ኋላ መጎተት ዝንባሌዎች ነበር። እነሱ ላይ እርምጃ ወስደናል። ኢሳት የነዳጅ ቦቴዎች በመንገድ የተለያዩ ችግሮች ሊያጋጥማቸው እንደሚችል በመግለጽ አሽከርካሪዎች በፍትሃዊ መንገድ እንዲቀጡ ቢሮ በምን መልኩ ክትትል አድርጓል ሲል ጠይቋል። አንደኛ ጂፒኤስ አለ። ከጅቡቲ ጭኖ ሲወጣ መኪና አንድ መኪና ጭኖ 3 ቀን በላይ ከሆነ ይከታተላል። ባለሀብቱም ይከታተላል፣ ባለማደያም ይከታተላል፣ ኩባንያም ነዳጅና ኤነርጂ ባለስልጣንም ይከታተላል ማለት ነው። ይሄ ሊንኬጅ ተደርጓል። ስለዚህ የሚቆይ ከሆነ ለምን ቆየ የሚል ታንጀብል ሆነ መረጃ መምጣት አለበት። አብዛኛው ደግሞ ከንግድ ሚኒስቴሩ ከፌዴራል ተቋማት ጋር ሆኖ ኦፕሬሽን ስራ የተሰራበት ጉዳዮች አሉ። መንገዶች ቼክ ሲደረግ የተያያዙ መኪናዎች አሉ ማለት ነው። በከተማው ካሉት 133 የነዳጅ ማደያዎች ውስጥ ከ60 በመቶ በላይ የሚሆኑት ህግ ተላልፈው የተገኙ እንደሆነና ድርጊቱም ከ5 ዓመት እስከ 6 ዓመት በሚደርስ እስራት የሚያስቀጣ ከባድ ወንጀል መሆኑ ተመልክቷል። በሙስናና ህገወጥ አሰራር የተሳተፉ አካላት ላይ ህጋዊ እርምጃ መውሰዱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የኢፌድሪ የመንግስት ኮሚኒኬሽን አገልግሎት የማክሮ ኢኮኖሚ ማሻሻያውን ለማደናቀፍ የሀገር ሀብት ለመዝረፍና ህገወጥ የኢኮኖሚ እንቅስቃሴዎችን ለማካሄድ በተንቀሳቀሱ ግለሰቦችና ተቋማት ላይ ሰፊ የህግ ማስከበር እርምጃ መውሰዱን አስታውቋል። በመግለጫው መሰረት እርምጃዎቹ በፋይናንስ፣ በንግድ፣ በነዳጅ፣ በማዕድን፣ በገቢዎችና ጉምሩክ፣ በቤቲንግና ፊንቴክ፣ በኤሌክትሪክ ኃይል እንዲሁም በውጭ ሀገር የስራ ስምሪት ዘርፎች ውስጥ በተፈጸሙ የሙስና፣ የኮንትሮባንድ፣ የህገወጥ የገንዘብ ዝውውርና ሌሎች የኢኮኖሚ ወንጀሎች ላይ ያተኮሩ መሆናቸው ተገልጿል። መግለጫው እንደሚያመለክተው ከ7000 በላይ የንግድ ድርጅቶችና መጋዘኖች ታሽገዋል። 169 ግለሰቦች በህገወጥ የገንዘብ ዝውውር ጉዳይ፣ 183 ግለሰቦች በወርቅ ኮንትሮባንድ፣ ከ650 በላይ ግለሰቦችና ተቋማት ደግሞ በህገወጥ የነዳጅ ንግድ ጉዳይ ህጋዊ እርምጃ ተወስዶባቸዋል። በተጨማሪም 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ መታገዳቸው ተገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ መንግስት ሙስናን፣ ሌብነትንና ህገወጥ ድርጊቶችን ለመከላከል የጀመረውን እርምጃ በቀጣይነት እንደሚያጠናክር ገልጸው ህብረተሰቡም ህገወጥ ድርጊቶችን በማጋለጥና ከህገወጦች ጋር ባለመተባበር ድጋፉን እንዲያደርግ ጥሪ አቅርበዋል።
ፖሊስ የኢህአፓን አመራር ጨምሮ 3 ግለሰቦች ስልጣን በኃይል ለመያዝና የሽብር ጥቃት ለመፈጸም ተንቀሳቅሰዋል በሚል ከሰሰ። የኢትዮጵያ ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊን ጨምሮ 3 ተጠርጣሪዎችን በቁጥጥር ስር መዋሉንና በሽብር ወንጀል ድርጊት መከሰሳቸውን በመግለጽ ተጨማሪ የምርመራ ማጣሪያ ለማካሄድ የሚያስችለውን የ14 ቀን የምርመራ ጊዜ ቀጠሮ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ወንጀል ችሎት አቅርቧል። ተጠርጣሪዎቹ ከህዝባዊ ወያነ ሓርነት ህወሓት ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ትሰራላችሁ በሚል ነው የተከሰሱት። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበበ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉሴ ላይ ነው። የኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ሰኞ ሐምሌ 27 እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ ከትናንት በስቲያ ነው። የፌዴራል ፖሊስ 3ቱንም ተጠርጣሪዎች ሐምሌ 27 እና 28 ቀን በእጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ገልጸዋል። 3ቱ ተጠርጣሪዎች በትናንትናው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር አረጋግጠዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠል ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ መረጃዎች ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። የውሃና ኤነርጂ ሚኒስቴር በተጠናቀቀው የ2018 በጀት ዓመት ከኤሌክትሪክ ኃይል ሽያጭ $477 ሚሊዮን ገቢ መገኘቱን ገለጸ። በ2018 በጀት ዓመት ከተለያዩ የኃይል ምንጮች ከ9730 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት መቻሉም ተገልጿል። በተገኘውም የኤሌክትሪክ ኃይል በከተማና ገጠር አካባቢዎች ያለውን የኤሌክትሪክ ተደራሽነት ይበልጥ በማጠናከር በርካታ ዜጎችን የኃይል ተጠቃሚ ማድረግ ተችሏል። በአመቱ ከኤሌክትሪክ ኃይል ሽያጭ $427 ሚሊዮን ገቢ ለማግኘት ታቅዶ $477 ሚሊዮን ገቢ ማግኘት መቻሉን ሚኒስቴሩ አረጋግጧል። የኤሌክትሪክ ኢነርጂ የሽያጭ መጠን ለማሳደግ እየተሰራ ሲሆን በ2018 በጀት ዓመት 31583 ጊጋዋት ሰዓት ለመሸጥ ታቅዶ ከ34025 ጊጋዋት ሰዓት በላይ መሸጡ ተጠቁሟል። ኢትዮጵያ በቀጣይ በቀጠናው ያላትን የኤሌክትሪክ ኃይል ትስስር ይበልጥ ለማጠናከር በትኩረትና በቅንጅት እንደምትሰራ መግለጹን ኤፍኤምሲ ዘግቧል። የማዕድን ሚኒስቴር የማዕድን ዘርፉ እድገት ከጊዜ ወደ ጊዜ በፍጥነት እየጨመረ መምጣቱን ገለጸ። ሚኒስቴሩ የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት እቅድ ላይ ግምገማ እያካሄደ ይገኛል። በመድረኩ ላይ የተገኙት የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ እንደገለጹት የማዕድን ዘርፍ ከ5ቱ የሀገሪቱ የኢኮኖሚ ምሰሶዎች አንዱ መሆኑን ገልጸው ባለፉት ዓመታት የዘርፉ እድገት በፍጥነት እየጨመረ መምጣቱን አመልክተዋል። በበጀት ዓመቱ ከዚሁ ዘርፍ $5.7 ቢሊዮን ገደማ የውጭ ምንዛሪ ማግኘት መቻሉን ገልጸዋል። ለዚህ ስኬት ወርቅ ከፍተኛውን ድርሻ እንደሚይዝ የተጠቆመ ሲሆን በዘርፉ የሚገኘውን ገቢ በቀጣይ ዓመት ወደ $6.7 ቢሊዮን ለማሳደግ እቅድ መያዙን ተናግረዋል። ዘገባው የኢዜአ ነው።
በኦሮሚያ ክልል የሚስተዋሉ ህገወጥ የንግድ እንቅስቃሴዎችን ለመከላከል እየተሰራ መሆኑን ተገለጸ። የክልሉ ንግድ ስርዓት ከህገወጥ አሰራር የጸዳ ዘመናዊና ፈጣን ለማድረግ ያለመ የምክክር መድረክ በአሰላ ከተማ እየተካሄደ ነው። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ ተስፋዬ ገሾ ለኤፍኤምሲ እንደገለጹት ህገወጥ ንግድ የንግድ ዘርፉን ተዋናዮች ህብረተሰቡን እንዲሁም የሀገርን ኢኮኖሚ የሚጎዳ ተግባር ነው። በክልሉ የሚስተዋሉ ህገወጥ የንግድ እንቅስቃሴዎችን ለመከላከል ከሚመለከታቸው አካላት ጋር በቅንጅት እየተሰራ ይገኛል ብለዋል። አላስፈላጊ የዋጋ ጭማሪ በማድረግ የገበያ ለመረጋጋት በሚፈጥሩ ህገወጥ ነጋዴዎችና ደላሎች ላይ እርምጃ እየተወሰደ መሆኑን ተናግረዋል። መሰል ህገወጥ የንግድ እንቅስቃሴዎችን በዘላቂነት ለመቆጣጠርም ነጋዴዎች ህብረተሰቡና ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። የአሰላ ከተማ ከንቲባ ስሜ ጸጋዬ በበኩላቸው በህገወጥ ንግድ ላይ የተሰማሩ ዜጎች ወደ ትክክለኛው የንግድ መስመር እንዲመጡ አስተማሪና ህጋዊ እርምጃ መውሰዱ ተጠናክሮ እንደሚቀጥል ገልጸዋል። በንግድ ስራዎች ውስጥ የሚታዩ ችግሮችን ለመቅረፍ የወጡ የንግድ አዋጆችን በተግባር ማዋልና ግንዛቤ መፍጠር ላይ በትኩረት ይሰራል ያሉት ደግሞ የአሰላ ከተማ ንግድ ጽሕፈት ቤት ኃላፊ ሙዘይን አማን ናቸው። ዘገባው የኤፍኤምሲ ነው። ኢትዮጵያን በምስራቅ አፍሪካ ቀዳሚ የጃክ ፍሩት አምራች ሀገር ለማድረግ የሚያስችል ሰፊ የልማት ስራ እየተከናወነ መሆኑን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ለጋዜጣ ፕላስ እንደገለጹት በደቡብ ምስራቅ እስያ የፍራፍሬዎች ንጉስ በመባል የሚታወቀውና ከፍተኛ የኢኮኖሚ ጠቀሜታ ያለው የጃክ ፍሩት ተክል በክልሉ አዎንታዊ ውጤት እያሳየ ይገኛል። ጃክ ፍሩት በክልሉ ከተተከለ ከ40ና 45 ዓመታት እንደሞላው የጠቀሱት አስተባባሪው ለበርካታ ዓመታት ሳይታወቅና ትኩረት ሳያገኝ መቆየቱን ጠቅሰዋል። በአሁኑ ወቅት በአረንጓዴ አሻራ መርሃ ግብር አማካኝነት ዳግም ህይወት ዘርቶ ለሀገሪቱ አዲስ የኢኮኖሚና የምግብ ዋስትና አቅም እየሆነ መምጣቱን አብራርተዋል። በክልሉ በሚገኙ ወረዳዎች በተካሄደ ጥናት አብዛኞቹ አካባቢዎች ፍራፍሬውን ማልማት የሚችሉ በመሆናቸው ለአርሶ አደሩ የግንዛቤ ማስጨበጥና አስፈላጊውን ድጋፍ የመስጠት ስራ እየተከናወነ ይገኛል። ዘገባው የጋዜጣ ፕላስ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። አሁን ደግሞ ወደ ውጭ ዜና ተሻገር። የሱዳን ጦር ፓኪስታን ሰራሽ የጦር ተሽከርካሪዎችንና ድሮኖችን መረከቡን ወታደራዊ ምንጮች አስታወቁ። በሌላ በኩል የአሜሪካ ሴናተሮች ለሱዳን ተላልፎ የሚሰጥ ለተባበሩት አረብ ኤሚሬትስ የሚደረግ የጦር መሳሪያ ሽያጭን እንዲያስቆሙ ማርኮ ሩቢዮን ጠየቁ። ሸሪፍ ኢማም ተጨማሪ አለው። የሱዳን ጦር ፓኪስታን ሰራሽ የሆኑ መሐፊዝ የተሰኙ የታጠቁ ተሽከርካሪዎችን ባለፈው ወር መረከቡን ወታደራዊ ምንጮች ለሱዳን ትሪቡን ተናግረዋል። ባለፉት 2 ዓመታት የሱዳን ጦር ከፈጥኖ ደራሽ ኃይል ጋር ላለበት ጦርነት እንዲያግዘው በተለያዩ አግባቦች የጦር መሳሪያ ማሰባሰቡን ቀጥለዋል ተብሏል። ኳታርና ሳውዲ አረቢያ ከፓኪስታን ጋር የተደረሰውን የመሳሪያ ሽያጭ በገንዘብ በመደገፍ በርካታ ሪፖርቶች ላይ ስማቸው ይጠቀሳል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ስሞታ በተመለከተ ያሉት ነገር የለም።
ወታደራዊ መረጃ ምንጮች እንዳሉት የቅርብ ጊዜው ጭነት በፓኪስታን የጦር ፋብሪካዎች የተመረቱ ቀላል ክብደት ያላቸውና በፍጥነት የሚንቀሳቀሱ የሙሐፊዝ የታጠቁ ተሽከርካሪዎችን ያካትታል ብለዋል። ሁለት የሱዳን ወታደራዊ መኮንኖች ለሱዳን ትሪቢዩን እንደነገሩት የሱዳን ጦር 100 ተሽከርካሪዎችን በተከታታይ ተቀብሏል። ተሽከርካሪዎቹ በኮርዶፋና ዳርፉር ውስጥ ላለው መሬት ተስማሚ ሲሆኑ በከፍተኛ ደረጃ ተንቀሳቃሽ የሆኑና ጥገናቸውም ቀላል እንደሆነ ተገልጿል። ተሽከርካሪዎቹ B6 B7 የባለስቲክ መከላከያ ያላቸው ሲሆን ቀላልና መካከለኛ የጦር መሳሪያ መከላከል የሚያስችል ነው ተብሏል። ከዚህ ባለፈም የእግረኛ ወታደሮችን ለመጠበቅና በጦርነት ቀጣናዎች ውስጥ አጀባ ለማድረግ ያግዛሉ ተብሏል። የሱዳን ጦር በተደረሰው ስምምነት መሰረት የፓኪስታን ሻህፓር የተሰኙ ሞዴሎችን ጨምሮ የስለላና የጥቃት ድሮኖች ማግኘቱን ወታደራዊ ምንጮቹ አክለው ገልጸዋል። ሻህፓር ማለት በፓኪስታን ብሔራዊ መከላከያ ኮምፕሌክስና በብሔራዊ ምህንድስና የሳይንስ ኮሚሽን በትብብር የተገነባ ታክቲካዊ ሰው አልባ የአየር ላይ ተሽከርካሪ ነው። በስምምነቱ መሰረት የሱዳን ጦር ቀደም ሲል ያንቀሳቀሳቸው የነበሩ K8 የተሰኙ ቀላልና ጥቃት መፈጸም የሚችሉ አውሮፕላኖች መለዋወጫንም ያካትታል። K8 የተሰኘው አውሮፕላን የተገነባው በቻይናው የሆንዱግ አቪዬሽን ኢንዱስትሪ ግሩፕ እና በፓኪስታን ኤሮኖቲካል ኮምፕሌክስ ነው። ወታደራዊ ጠበብቶች እንደሚሉት የሙሐፊዝ ተሽከርካሪዎች በከተማ ውስጥ በሚደረጉ እንቅስቃሴዎችና ከከተማ ውጭ በሚደረጉ የቅኝት ስራዎች ላይ የፈጥኖ ደራሽ ኃይል በፍጥነት ተንቀሳቃሽና ክፍት በሆኑ ባለ 4 ጎማ ተሽከርካሪዎች የሚያደርገውን ጥቃት ለመከላከል ያግዛል ተብሏል። በሌላ በኩል የአሜሪካ ሴናተሮች ቡድን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለተባበሩት አረብ ኤሚሬትስ የተወሰኑ የጦር መሳሪያዎች ሽያጭ እንዲቆም ጥሪ አቅርበዋል። ይህንን ያሉት በሱዳን ለፈጥኖ ደራሽ ኃይል የሚሰጠው ወታደራዊ ድጋፍ እንደቀጠለ መሆኑን በመጥቀስ ነው። በኦገስት 3 ቀን በሴናተር ቲም ኬን በተመራ ደብዳቤ 21 የህግ አውጪዎች ለሱዳን በኤል ኦቤር ከተማ ላይ ፈጥኖ ደራሽ ኃይል ከበባ ሊፈጽም መሆኑ አሳስቦናል ብለዋል። እየተባባሰ የመጣው የሱዳን ቀውስ በኤልፋሸር የተፈጸመው አይነት የጅምላ ጭፍጨፋ እንደገና እንዳይከሰት አስጠንቅቀዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በኤል ኦቤር ስላለ ሁኔታ ያሳየውን ስጋት ብንቀበልም ቃላት ግን በቂ አይደሉም ብለዋል። ዩናይትድ ስቴትስ በኤል ኦቤር የሚፈጸመውን ግፍ ለመከላከልና በሱዳን ያለውን ጦርነት ለማስቆም ያላትን ተጽዕኖ መጠቀም አለባት ብለዋል። መረጃው የሱዳን ትሪቢዩን ነው። በናይጄሪያ ማዕከላዊ ግዛት ከተለያዩ አካባቢዎች ታፍነው ተወስደው የነበሩ ከ300 በላይ ሰዎች ነፃ መውጣታቸውን የሀገሪቱ መንግስት አስታወቀ። ታጣቂዎቹ ተሸሽገው በነበሩበት በኳራና በናይጀር ግዛቶች መካከል በሚገኘው የካይንጂ ብሔራዊ ፓርክ ጥቅጥቅ ጫካ ውስጥ መገኘታቸው ተገልጿል። ዮሐንስ ተስፋ ዝርዝሩ እንደሚከተለው ያቀርበዋል። የናይጄሪያ ፕሬዝዳንት ጽህፈት ቤት ባወጣው ይፋዊ መግለጫ እንዳስታወቀው በኦፕሬሽኑ ነፃ ከወጡት 308 ሰዎች መካከል 163ቱ ባለፈው የካቲት ወር በኳራ ግዛት ከሚገኘው ቦሮ መንደር የተጠለፉ ሲሆን ቀሪዎቹ 145ቱ ደግሞ ከጎረቤት ናይጀር ግዛት የታገቱ ናቸው። ይህ የነፃ ማውጣት ዘመቻ በብሔራዊ የጸረ ሽብርተኝነት ማዕከል ሲመራ የሀገሪቱ ጦር ኃይል፣ የፖሊስ ሰራዊትና የሀገር ውስጥ ደህንነት መስሪያ ቤት አባላት በተቀናጀ መልኩ ተሳትፎበታል። ታጋቾቹ የተገኙበት የካይንጂ ሐይቅ ብሔራዊ ፓርክ ጫካ ለአሸባሪዎችና ለታጣቂ ቡድኖች እንደ ዋነኛ መሸሸጊያ ሲያገለግል የቆየ እንደሆነ ተጠቅሷል። በአንድ ቀን በተጠናቀቀው በዚህ ኦፕሬሽን ወቅት ተጠርጣሪዎች ስለመያዛቸው እስካሁን ግልጽ የተደረገ ነገር ባይኖርም በአሁኑ ወቅት ነፃ የወጡት ዜጎች ወደ ቤተሰቦቻቸው ከመመለሳቸው በፊት በወታደራዊ ማዕከል ውስጥ አስፈላጊውን የሕክምናና የስነ ልቦና እርዳታ በማግኘት ላይ ይገኛሉ። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ የታጋቾቹን ነፃ መውጣት አበክረው የደገፉ ሲሆን ሂደቱ በሀገሪቱ የደህንነት ተቋማት መካከል እያደገ የመጣውን የተቀናጀ አሰራርና ጥንካሬ የሚያሳይ ነው ብለውታል። በሌላ በኩል የሀገሪቱ የጦር ኃይል የአየርና ምድር አቅምን ያቀናጀ ሰፊ የደህንነት ኦፕሬሽን መጀመሩን አስታውቋል። ይህ እርምጃ በቅርቡ በኳራና ናይጀር ግዛቶች ከተፈጸሙት መጠነ ሰፊ እገታዎች በኋላ የተጀመረ ሲሆን በዋናነት ታጣቂዎች እንደ መሸሸጊያ የሚጠቀሙባቸውን ጥቅጥቅ ጫካዎችና ገጠራማ አካባቢዎች ሙሉ በሙሉ ከወንጀለኞች ለማጽዳት ያለመ እንደሆነ ተገልጿል። በምዕራብ አፍሪካ የኢኮኖሚ ማህበረሰብና
በአይክቻር ተፋሰስ የጋራ ጦር በኩል በናይጄሪያ፣ ናይጀር፣ ቻድና ካሜሩን አዋሳኝ አካባቢዎች የድንበር ተሻጋሪ ደህንነት ትብብርም ተጠናክሮ መቀጠሉ ተነግሯል። ከቦኮ ሃራም የምዕራብ አፍሪካ እዝ ጋር አጋርነት ያላቸው ታጣቂዎች በየሀገራቱ ድንበሮች መካከል በሚያደርጉት የመሸሸግና የመጠቃቃት ስትራቴጂ ምክንያት የጋራ የመረጃ ልውውጥና የድንበር ቁጥጥር ስራዎች ዋና የትኩረት አቅጣጫ ሆነዋል። በናይጄሪያ በገንዘብ ማካካሻ የሚፈጸም እገታ በወንጀለኛ ቡድኖች ከቦኮ ሃራም ጋር ግንኙነት ባላቸው ታጣቂዎችና ባንዲትስ በመባል የሚታወቁ የታጠቁ ቡድኖች የሚፈጸም አደገኛ የደህንነት ስጋት ሆኖ ቀጥሏል። በተለይም የመንግስት የደህንነት መዋቅር አነስተኛ በሆነባቸው ገጠራማ አካባቢዎች ችግሩ የከፋ መሆኑ ይነገራል። ባለፈው የካቲት ወር በወሮ መንደር የተፈጸመው ጥቃት በዚህ ዓመት ከተመዘገቡት የከፉ ጥቃቶች አንዱ ነበር። ጽንፈኞቹ ከአጥፊ ድርጊታቸው በፊት ለመንደሩ ነዋሪዎች የሃይማኖት ስብከት ለማድረግ እንደሚመጡ የሚገልጽ ደብዳቤ ልከው የነበረ ቢሆንም በስብሰባው ላይ ምንም አይነት ሰው ባለመገኘቱ ምክንያት በበቀል ስሜት ወደ ጥቃት መሸጋገራቸው ይነገራል። ታጣቂዎቹ በመንደሩ ላይ በከፈቱት ድንገተኛ ጥቃት ቤቶችን በማቃጠልና የንብረት ውድመት በማድረስ ከ165 በላይ ሰዎችን የገደሉ ሲሆን በርካታ ነዋሪዎችን አፍነው ወስደዋል። በጥቃቱ ሳቢያ የወሮ መንደር አብዛኛው ክፍል ወደ አመድነትና ፍርስራሽነት ተቀይሮ ነበር። በወቅቱ ፕሬዚዳንት ኦላ ቲኒቡ ድርጊቱን አረመናዊ ጥቃት ሲሉ ኮንነውት የነበረ ሲሆን ወዲያውኑ ወታደር ወደ አካባቢው እንዲሰማራም አዘዋል። ከአጥቂዎቹ መካከል ከቦኮ ሃራም ተነጥሎ ሳዲቁ በሚባል ታጣቂ የሚመራው ቡድንና ከአልቃይዳ ጋር ግንኙነት ያለው JNIM የተሰኘው ቡድን በአካባቢው ንቁ እንቅስቃሴ እንደሚያደርጉ የመረጃ ምንጮች ይጠቁማሉ። ይህ በእንዲህ እንዳለ ከሰሞኑ በሰሜን ምዕራብ ናይጄሪያ ዛንፋራ ግዛት በተፈጸመ ሌላ ጥቃት ታጣቂዎች ሕፃናትን ጨምሮ 52 ሰዎችን ከአንድ መንደርና ወታደራዊ ካምፕ አፍነው መውሰዳቸው ተገልጿል። ይህም የሀገሪቱ የደህንነት ስጋት አሁንም በከፍተኛ ደረጃ ላይ እንደሚገኝ ያመለክታል። ዜናውን ስናሰናዳ ቻናልስ ቴሌቪዥን፣ አፍሪካን ኒውስ እና ዴይሊ ትረስትን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። ኢትዮጵያ በዓለም ከዓመት በታች አትሌቲክስ ሻምፒዮና የመጀመሪያ ቀን ውድድር የብርና ናስ ሜዳሊያ አሸነፈች። በአሜሪካ ኦሪገን እየተካሄደ በሚገኘው 21ኛው የዓለም ከዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ በመጀመሪያ ቀን 2 ሜዳሊያዎችን አስመዝግባለች። በሴቶች 5000 ሜትር ፍጻሜ አትሌት ሽቶ ጉሚ 15:07:91 በሆነ ሰዓት ሁለተኛ ደረጃን በመያዝ ለሀገሯ የመጀመሪያውን የብር ሜዳሊያ ስታስመዘግብ፣ ሌላኛዋ ኢትዮጵያዊት እመቤት ጥላውን 6ኛ ደረጃን ይዛ አጠናቃለች። በዚህ ውድድር ዩጋንዳዊቷ ቻሪቲ ቼሮፕ የወርቅ ሜዳሊያውን ስታሸንፍ፣ ኬንያዊቷ ጀስሊም ቺፕኮሜ ደግሞ የናስ ሜዳሊያ አሸንፋለች። በወንዶች 5000 ሜትር ፍጻሜ ደግሞ አትሌት ዳምጦ ከበደ 13:35:38 በሆነ ሰዓት 3ኛ ደረጃን በመያዝ የናስ ሜዳሊያ ሲያሸንፍ፣ አትሌት ማማሩ ጓዴ 5ኛ ደረጃን በመያዝ ውድድሩን አጠናቋል። ኬንያውያን አትሌቶች ፍራንክሊን ኪቤት እና ነህሚያ ኪቢንጎኖ በቅደም ተከተል አንደኛ እና ሁለተኛ በመውጣት የወርቅና የብር ሜዳሊያ አሸንፈዋል። ከፍጻሜ ውድድሩ በተጨማሪ በ800 ሜትር ወንዶችና ሴቶች የማጣሪያ ውድድር የተካሄደ ሲሆን ኢትዮጵያን ወክለው በሁለቱም ጾታዎች የተካፈሉት ሁሉም አትሌቶች ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ዛሬ በሚካሄደው የሁለተኛ ቀን መርሃ ግብር ደግሞ ኢትዮጵያን አትሌቶች የሚሳተፉባቸው 5 ውድድሮች ይካሄዳሉ። በዚህም የ400 ሜትር ሴቶች የመጀመሪያ ማጣሪያ ምሽት 4:53 ላይ ሲደረግ የግማሽ ፍጻሜው ደግሞ ከንጋቱ 12:08 ላይ ይደረጋል። በተጨማሪም 3000 መሰናክል ወንዶች የመጀመሪያ ማጣሪያ ምሽት 2:05፣ የ3000 መሰናክል ሴቶች የመጀመሪያ ማጣሪያ ሌሊት 10:55፣ የ1500 ሜትር ወንዶች የመጀመሪያ ማጣሪያ ሌሊት 10:30 እንዲሁም የ1500 ሜትር ሴቶች የመጀመሪያ ማጣሪያ ሌሊት 11:03 ላይ ይደረጋል። የፊፋ ፕሬዚደንት ጃኒ ኢንፋንቲኖ የ2030 የዓለም ዋንጫ የፍጻሜ ጨዋታን ለሞሮኮ ለመስጠት ቃል መግባታቸው ተሰማ። ፕሬዚደንቱ የፊፋን ከፊል ድርሻ ለግል ባለሀብቶች ለመሸጥ ያቀረቡትን እቅድ አለመሳካቱን ተከትሎ ከባድ ወቀሳና ተቃውሞ እያጋጠማቸው ይገኛል። የአውሮፓ እግር ኳስ ማህበር ዩኤፋ፣ የሰሜንና ማዕከላዊ አሜሪካ ኮንካካፍ እንዲሁም የኢሲያ እግር ኳስ ኮንፌዴሬሽን ኢንፋንቲኖን በግልጽ ከተቃውሞ ማህበራት መካከል ይጠቀሳሉ። ዩኤፋ በተጨማሪም ፕሬዚደንቱ ስራቸውን በፈቃዳቸው እንዲለቁ መጠየቁ ይታወሳል። ይህንንም ተከትሎ ኢንፋንቲኖ በመጪው ምርጫ በኃላፊነት መቆየታቸው
አጣብቂኝ ውስጥ ገብተዋል። የብሪታንያው የዜና ምንጭ ዘ ታይምስ እንደዘገበው ጃኒ ኢንፋንቲኖ ሞሮኮ በኃላፊነት እንዲቆዩ ከረዳቻቸው በምላሹ የ2030 ዓለም ዋንጫ ፍጻሜን ወደ ራባት እንደሚወስዱ ቃል ገብተዋል ተብሏል። ኢንፋንቲኖ በትላንትናው ዕለት ከሞሮኮ እግር ኳስ ፌዴሬሽን ከፍተኛ አመራሮች ጋር አስቸኳይ ስብሰባ ማድረጋቸውን የገለጸው ዘገባው አዲስ በሚገነባው የሐሰን ሁለተኛ ስታዲየም የፍጻሜ ጨዋታ እንዲካሄድ ቃል ገብተዋል ብለዋል። ሞሮኮ የ2030 ዓለም ዋንጫን ከስፔንና ፖርቹጋል ጋር በጣምራ የምታዘጋጅ ቢሆንም የፍጻሜ ጨዋታ የት ሀገር ይካሄዳል የሚለው እስካሁን በይፋ ውሳኔ አልተሰጠበትም። በሌላ በኩል ፊፋ ለታይም ዘገባ በሰጠው ምላሽ የቀረበውን ውንጀላ አስተባብሏል። የፊፋ ቃል አቀባይ እንደተናገሩት ፕሬዚደንቱ የፍጻሜ ጨዋታውን ቦታ በተመለከተ የገቡት ምንም አይነት ቃል የለም፣ ዘገባው ከእውነት የራቀና የሚያወዛግብ ነው ብለዋል። ለቀጣዩ የፊፋ ፕሬዚደንትነት ምርጫ እጩዎች እስከ ኖቬምበር 18 2026 ማመልከት የሚችሉ ሲሆን አዲሱ ፕሬዚደንት በሜይ 18 2027 በሞሮኮ ራባት በሚካሄዱ ጉባኤ ላይ ይፋ እንደሚደረግ ፊፋ አስታውቋል። ኒውካስል ዩናይትድ አሰልጣኝ ማቲያስ ጀሰልን በኃላፊነት ሾመ። ከአሰልጣኝ ኤዲያው ጋር የተለያየው ኒውካስል ዩናይትድ ያላሊዩን አሰልጣኝ ማቲያስ ጀሰልን በኃላፊነት መሾሙን ይፋ አድርጓል። የ38 ዓመቱ ጀርመናዊ አሰልጣኝ ማቲያስ ጀሰል 6 ዓመት ባስቆጠረው የአሰልጣኝነት ዘመናቸው ከአርቢ ሳልዝበርግ ጋር 2 ጊዜ ከአውስትሪያ ቡንደስሊጋን ሲያሸንፉ በተጨማሪም ከአላሊ ጋር 1 ጊዜ የሳውዲ ሱፐር ካፕን አሸንፈዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ሪያል ማድሪዶች የሌፕዚጉን የክንፍ ተጫዋች አንድሪያ ሜንዴን ለማስፈረም ሙሉ ስምምነት ላይ መድረሳቸው ተዘገበ። ዘሰን እንደዘገበው ሎስ ብላንኮቹ የ19 ዓመቱን አቬር ኮስታዊ ረጅም ጊዜ ከወሰደ ድርድር በኋላ 140 ሚሊዮን ዩሮ በሚደርስ የዝውውር ዋጋ ለማስፈረም ተስማምተዋል። ሜንዴ ወደ ሪያል ማድሪድ በማቅናት የሕክምና ምርመራውን እንደሚያደርግ በዘገባው ተገልጿል። ወደ ሌሎች የዝውውር መረጃዎቻችን ስናልፍ የቀድሞው የአርሰናል ተከላካይ ታኬሮ ቶሚያሱ ክሪስታል ፓላስን በቋሚነት ለመቀላቀል ከስምምነት መድረሱም ተዘግቧል። በቅርቡ ከአያክስ ጋር የተለያየው የ27 ዓመቱ ጃፓናዊ ተከላካይ ቶሚያሱ ክሪስታል ፓላስን በነፃ ዝውውር እንደሚቀላቀል ጎልዶትኮም ዘግቧል። ቶሚያሱ ከክሪስታል ፓላስ ጋር የቅድመ ውድድር ዝግጅት እያደረገ እንደነበር ይታወሳል። ሮማ ደግሞ ኖኤል ሞሊናን ከአትሌቲኮ ማድሪድ ሊያስፈርም ነው ተብሏል። የጣሊያኑ ክለብ ሮማ አርጀንቲናዊን የቀኝ መስመር ተጫዋች ኖኤል ሞሊናን 18 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ በቋሚነት ለማስፈረም መቃረቡን ኤስፔን ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበርን። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።